የመጨረሻው መነሻ ክፍል 1 ግራጫ ነጭ የሚጠቁርበትና ጥቁርም የሚነጣበት ሰፊ ግዛት ነው። የህይወት መልክ 10 እጁ ጥቁርና ነጭ፣ የቀረው ደግሞ ግራጫ ነው ሊባል ይችላል። ግራጫ የብርሃን ኩርፊያ ወይም የጨለማ ፈገግታ ሆኖ ይታያል። ወደ አንደኛው ወገን የወገነ ግን ደግሞ ሁለቱንም አጣምሮ የያዘ ቀለምም ይመስላል። በእርግጥ ግራጫ ቀለም አይደለም፣ የራሱም መልክም የለውም ብሎ መከራከርም ይቻላል። በሌላ በኩል ሁሉም ቀለማት በየመልካቸው የየራሳቸው ሰፊ ግራጫ ደርዝ አላቸው። ሰው የመሆን ሌላነትና ያውነትም በራሱ ሰፊ ግራጫነት ውስጥ ተሰውሮ ተገልጧል። እያንዳንዱ ሰው ሌላ ሰው፣ ሌላውም ሰው ያው እንደኛው ሰው መሆኑን መረዳት አንዱ የግራጫ የህይወት አስተያይ ነው። ዶክተር ሌላ ሰው ከገባበት የግራጫ ሀሳብ ውስጥ የእህቱ ስልክ መንጭቆ አወጣው። እያወራ ማሰብና እያሰበ ማውራት ከስራው የተማረው የዘወትር ልማዱ ሆኗል። ነጭና ጥቁር እይታዋ እየጋረዳት የእርሱን ግራጫ ዓለም መረዳት እንደ ተሳናት ከሚያስቧት እህቱ ጋር መነጋገርና መግባባት እየተሳነው መጥቷል። እቴቴ ምን ብልሽ የኔ ሀሳብ ሊገባሽም ሆነ ሊስማማሽ አይችልም አለ እጁን እያወናጨፈ ከበረንዳው ወርዶ ክሊኒኩ ግቢ ውስጥ ወዲያ ወዲህ እያለ። የስልኩ ሞገድ ከቢሮው ውስጥ እየተንቆራጠጠ ስላስቸገረው ነው ወደ ውጭ የወጣው። ከታላቅ እህቱ ጋር ቀዝቀዝ ብለው የጀመሩት የስልክ ወሬ ወደ ጋለ ንትርክ ተቀየረ። የማይገባኝ ከሆነ ታዲያ ለምን አታስረዳኝ ብላ በደረቁ ስስቅ የበለጠ ተበሳጨ። ሁልጊዜም እንደ ልጅ የምታየው ይመስለዋል። እሺ አንድ ጊዜ በደንብ ስሚ። ለእኔ ስኬትና ምቾት ስትኖር የምታገኛቸው የስራ ፍሬዎች ናቸው እንጂ የምትኖሪላቸው የህይወት ጥሪና ዓላማዎች አይደሉም። የመኖርን ትርጉም ሊሰጥ የሚችል ኃይል በውስጣቸው የለም። እኔ ወደ አገር ቤት የተመለስኩት የህይወቴን ጥሪ ለመፈጸምና እድሜ ልኬን ሲያሰቃዩኝ ለኖሩ ጥያቄዎች መልስ ለማግኘት ነው። ይህንን ደግሞ ለንጹህም ቢሆን ላስረዳት ብሎ ሳይጨርስ አቋረጠችው። ስማ ሌላ፣ በማዬ ሞት እኔ አንተን የማያልቅ የፍልስፍና ዲስኩር መስማት ሰልችቶኛል። ደግሞ እድሜ ልክን ስትሰቃይ እንደኖርክ አላውቅም ነበር አለችው ብስጭት፣ ምጸትና ትዕግስት ማጣት በተሸከመ ድምፅ። የ11ኛ ክፍል ተማሪ ሆኖ ወደ አሜሪካ ሲሄድ ተቀብላ ያስተናገደችውና ያስተማረችው እሷ ናት። በመካከላቸው የ15 ዓመት ልዩነት በመኖሩ እንደ ሁለተኛ እናቱ ነው የሚያያት። እሺ ቆይ ምን አርግ ነው የምትይኝ? እዚህ የጀመርኩትን ነገር ሁሉ በትኜ ብድግ ብዬ እንድመጣ ነው የምትፈልጊው? ብመጣ ስለምኑ ነው? ከዚህ በኋላ እንደሆነ ሁሉም ነገር ተበላሽቷል ሲል ወደዚህ ያመጣኝን ጉዳይ ከጫፍ ሳላደርስ መመለስ አልችልም እያለ ቁርጥ ባለ ድምፅ ተናገረ። ሊግባቡ እንደማይችሉም ቢገባውም ተስፋ ሳይቆርጥ የንግግሩን አቅጣጫ ቀይሮ ሁኔታውን ሊያስረዳት ያደረገው ሙከራ ሊሳካለት አልቻለም። ስማ ሌላ፣ ሚስትህንና ልጆችህን ለአንዴና ለመጨረሻ ጊዜ ላለማጣት ከፈለግ ይሄ ብቸኛ እድልህ ነው። ቆይ አንተ ግን ምንድነው የነካህ ነገር? ቢያንስ ልጆቹ አያሳዝኑህም? እሷስ ብትሆን በዚህ ሀገር ኑሮ 2 ልጆች ይዛ ላይ ታች ስትማስን ምንድነው ልብህ እንዲያደነደነው አለችው። የልጆቹና የሚስቱ ነገር ሲነሳ ሰውነቱ ሲግል ተሰማው። ውስጡ ማልቀስ ቢፈልግም ስሜቱ እንደምንም ተቆጣጠረው። ሰው በሌለበት ጫካ መሃል ወይም በተራራ ጫፍ ላይ ቆሞ እሪ ብሎ መጮህ አማረው። ሳያስበው የውጭው በርጋ ሲደርስ ጥበቃው ስላልነበሩ በሩን ከፍቶ እግሩ ወደ አመራው አቅጣጫ ወጥቶ ሄደ። እህት ውስጥ ታወራው ጆሮ ቢሰማትም በጭንቅላቱ ውስጥ ባለው የሀሳብ ጫጫታ ተውጦ በቀጭኑ የጠጠር መንገድ ቁልቁል ወረደ። ስልኩን ድንገት ሲቋረጥ አየት አደረገውና ከእጁ ላይ አሽቀንጥሮ ሊወረውረው ፈለገ። እጆቹን ለሱሪው ኪስ ውስጥ ከቶ በጸጥታ ቁልቁለቱን መራመድ ቀጠለ። ከዋናው አስፋልት ከመግባቱ በፊት ካለች አንዲት ሱቅ ገብቶ ፓኮ ሮዝማን ሲጋራ ገዛ። ከ15 ዓመት በኋላ ሲጋራ በእጁ ሲነካ ይህ ለመጀመሪያ ጊዜ ነበር። ወዲያው ወደ ዋናው መንገድ እንደታጠፈ አንዲት ትንሽ ካፌ በረንዳ ላይ ተቀመጠ። ከፓኮ ያወጣትን ሲጋራ እያፍተለተለ አመነታ። ሲጋራዋን እያነደደ በሚመጣው በሚትጎለጎል ጭስ ውስጥ ታፍኖ የውስጥ ስቃዩን ሊደብቅ ፈለገ። ቡና እንደወረደ አዘዘና ደጋግሞ በረጅሙ ተነፈሰ። መራራውን ጥቁር ቡና በትኩሱ ፉት ፉት ብሎ ጨለጠው። ከብዙ ትግል በኋላ ያወጣትን ሲጋራ እያመነታ ወደ መጣችበት መለሳት። ሙሉ ፓኮንም ጨመዳዶ ከባዶ ሲኒ ውስጥ ጨምሮ ጠቀጠቀው። ሂሳቡን ከሲኒው ማስቀመጫ ስር አስቀመጠውና ወደ ዋናው መንገድ ገብቶ እግሩን ተከትሎ ተጓዘ። ፀሐያማ ሆኖ የዋለው የአዲስ አበባ ከተማ ሰማይ
ከወደ ሰሜን ምስራቅ በመጣው ጥቁር ደመና ሲሸፈን ከተማይቱ ፈክቶ የዋለ ፊቷን ባንዴ ያጨፈገገችው። ሰማዩን ያጨለመ ዶፍ ያረገዘው ደመና የተሸከመውን ውሃ ከተማይቱ ላይ ለመዘርገፍ አቆብቁቦ ልብን በሚሰነጥቀው መብረቀ ነጎድጓዱ እያንባረቀ በማን አለብኝነት መጣው ይላል። ሳር ቅጠሉን እያነሳና እያጣለ የሚያፏጨው ንፋስ ደግሞ የደመናውን ክምር ከሰማዩ ገጽ ላይ ሊያባረር ይመስል በምታ ነጋሪት አይነት ጥድፊያ ከወዲያ ወዲህ ይራወጣል። የኃያላኑ ሰጣ ገባ ያስጨነቃቸው ሕያዋን ፍጥረት ከመጠለያቸው ገብተው ሊሸሸጉ በየአቅጣጫቸው ይጣደፋሉ። የውሾች ጩኸትና የሰዎች ሩጫ፣ የታክሲዎች ውክቢያና የዛፉ ሿሿታ የፈጠረው ድብልቅልቅ ትርምስ ብረሩ ብረሩ የሚያሰኝ ልብ የሚያባባ ስሜትን ያጭራል። የአየሩ ቅዝቃዜና የሰማዩ ትኩረት ሲጨመር መዝነቡ ቁርጥ እየሆነ መጣ። ሁኔታው ያላማረው ሌላ ሰውም ፍጥነቱን ጨምሮ ወደ ክሊኒኩ አቅጣጫ ተመለሰ። ወደ ቀጭኗ መንገድ ሲደርስ መንጠባጠብ የጀመረው ዝናብ በአንድ ጊዜ ማዕተ ዶፉን ዘረገፈው። እግሬ አውጪኝ ሮጦ የውጭው ደጅ ጋር ሲደርስ በሩ ከውስጥ ተቆልፎ ስለነበር መግባት አልቻለም። ባለ በሌላ አቅሙ እያንኳኳ ከበሩ ስር ለመጠለል ሞከረ። ጥበቃው ሰምተው እስኪከፍቱለት ድረስ ሁለንተናው በውሃ ተጠመቀ። እስከ ቤቱ ሊሸኙት ዣንጥላውንም ቢያጠሉትም የበሰበሰ ዝናብ አይፈራም አይነት ትቷቸው ሮጠ። በረንዳው ላይ ደርሶ ከላይ እስከ ታች በልብሱ የተሸከመውን ውሃ ሲጨምቀው ትንሽዬ ጎርፍ ነገር ፈጠረ። ሰው ሁሉ በየቢሮው ተወሽቀው ስለነበር ማንም አላየውም። በጎን ባለው በር ወደ ራሱ ቢሮ እንደገባ በፍጥነት ልብሱን ቀየረ። ጠዋት ለስፖርት መስሪያ ከያዘው ቦርሳ ውስጥ ያለውን ልብስ ሲለውጥ አጥንቱ ውስጥ የገባው ብርድ ትንሽ ጋብ አለለት። ሰዓቱን ሲያይ ለ11 ሰዓት ሩብ ጉዳይ ይላል። ከውሃ ማጣሪያው ውስጥ የፈላ ውሃ ቀርቶ ሻይ ቅጠል ጨመረና ራሱን ለማሞቅ ሞከረ። ተጠቅሞበት የማያውቀውን ከወደ ጥግ ያለውን የእሳት ማንደጃ ቀረብ ብሎ አየው። ውስጡ የተረበረበው ፍልጥ እንጨት የአንዳች ያለህ ይመስል ደረቱን ገልብጦ ተጋድሟል። ወደ ካርድ ክፍል ደውሎ የጽዳት ሰራተኛዋን እንዲልኩለት ነገራቸው። በሩን አንኳኩታ አንገቷን ብቅ ስታደርግ ሰላም ካላት በኋላ ደጅ ወጥቼ ዝናቡ ወርዶብኝ በብርድ መሞቴ ነው ባክሽ፣ እዚህ ምድጃ ውስጥ ያለውን እንጨት እሳት ብታያይዥልኝ ብዬ ነው። ክብሪትና ጋዝ ነገር ካለ በቂ ነው አላት። ወይ በሞትኩት፣ ብርዱ እኮ እንዲሁም አጥንትን ይሰብራል። መጣው እስኪ ብላ በሩን መልሳ ዘጋችው። ብዙም ሳትቆይ እሳቱን አያይዛለት ስትወጣ ሶፋውን ሳብ አድርጎ ወደ እሳቱ ተጠግቶ ተቀመጠ። የበለጠ እንዲነድ እየቆሰቆሰ ብርዱ ያቆረፈዳቸው እጅና እግሩን ጠጋ አድርጎ ለማሞቅ ሞከረ። ከተቀመጠበት ተነስቶ ትንሽ ወዲያ ወዲህ ሲል ቆየ። ወደ ጓሮ ከሚያሳየው ሰፊ መስኮት አንጻር ሄዶ እጁን ጨበጥ ላላ እያደረገ ጥቂት ቆመ። አሁን ዝናቡ ሙሉ ለሙሉ ቆመዋል። በየዛፉ ቅጠል ላይ የተከማቸው ውሃ ወደ መሬት ይንጠባጠባል። ለመጥለቅ ጥቂት የቀራት ጀንበር የመጨረሻውን ሙቀት አልባ ቀይ ብርቱካናማ ቀለሟን ፈንጥቃ በወረደው ዶፍ ለተወገሩ ፍጡራን ሐዘኔታዋን የምትገልጽ ትመስላለች። ሁሉም ነገር ረጭና ጸጥ ብሏል፣ ከሌላው ሰው ውስጥ ነፍሰ በቀር። ወደ ስራ ጠረጴዛው ዞርና ተጀምረው የተከፈቱ ጥቂት መጻሕፍትን እየዘጋ ቆለላቸው። ከ2 ዓመት በፊት ከሚስቱና ከ2 መንትያ ልጆቹ ጋር የተነሱትን ፎቶ ከጠረጴዛው ላይ አንስቶ በጥንቃቄ ማጤን ጀመረ። ወንበሩን አሽከርክሮ ወደ መስኮቱ አስጠግቶ ተቀመጠ። ደጅ ደጁን እያየ ፈዘዘ። አሁን ፀሐይዋ ሙሉ ለሙሉ ጠልቃለች። ድንግዝግዝ ያለ የአመሻሽ ብርሃን በአካባቢው ላይ ተንሰራፍቷል። አይኖቹ በእንባ ግጥም ሲሉ የሚተናነቀውን ሳግ ለመቆጣጠር ምራቁን ዋጥ አደረገ። ፎቶውን ቀስ ብሎ ወደ ነበረበት መለሰው። ጠረጴዛው ላይ በአፍጢሙ የተደፋ ሌላ ፎቶ አነሳና በቅጽበት አይቶ አስተካክሎ አስቀመጠው። በልጅነቱ ከአባቱ ጋር ሲላፉ የተነሳውት ነበር።